ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። የአማራ ፋኖ አደረጃጀቶች ጦር አዛዦች በጋራ በመሆን የዘመቻ አንድነት ዓላማ አስመልክተው ሁሉም በሚባል ደረጃ የአማራን አንድነት ለማምጣት የሰራዊቱን አንድ አማራዊ ዓላማ ለማጠናከርና የአብይን ብልጽግና ፕሮፓጋንዳ በማክሸፍ የፋኖን አቅም እንዲያውቅ ማድረግ ነው ይሉና አክለውም ለዓለም አቀፉ ማህበረሰብም የፋኖን የተነጣጣይነት ለማሳየት ያለመ ነው ይላሉ። ሻለቃ ዝናቡ ልንገረው፣ አርበኛ ሳሙኤል ባለድል፣ ሻለቃ ድርሳን እንዲሁም አርበኛ ካሳ ባብሮነት የዚህን ዘመቻ ዓላማ ገልጸዋል። በዘመቻ አንድነት ዘንገና ብርጌድ ተከታታይ ባደረገው አውደ ውጊያ ወራሪውን የጠላት ኃይል መደምሰስ ችሏል። ዘንገና ብርጌድ ከጊዮን ብርጌድ ጋር በመተሳሰር ታላቅ ጀብድ በመስራት የጠላትን ኃይል አሽፋ ላይ ሲደመስሰው ውሏል። በዚህ አውደ ውጊያ ዘንገና ብርጌድ አንድ ብሬን፣ አንድ ስናይፐር፣ አንድ ዲሽቃና ለጊዜው ቁጥሩ ያልታወቀ 50 በላይ ክላሽንኮቭና ከ10 ሺህ በላይ ተተኳሽ መገኘቱም ታውቋል። ከጊዮን ብርጌድ አናብስቶች መብረቁ ሻለቃና ናዴው ሻለቃ የተሳተፉ ሲሆን በሚገርም መናበብ ጠላትን እየተቀባበሉ ሲደመስሱት ውለዋል። በዘመቻ ተራሮች ዘንገና ብርጌድ የጊዮን ብርጌድ የ23ኛ ክፍለ ጦር አዛዥ ዲሽቃ፣ ስናይፐርና ብዛት ያለው ጥቁር ክላሽ መማረኩ የሚታወስ ነው። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም ጃዊ መተከል 4ኛ ክፍለ ጦር ናሆሳና ብርጌድና መተከል ጣና በለስ ብርጌድ ድል ተቀዳጅተዋል። በቀን 11 7ኛ ወር 2017 ዓ.ም የ4ኛ ክፍለ ጦር መተከል ጣና በለስ ብርጌድ ነበልባሎቹ የፋኖ አባላት ወደ መንደር 24 የተባለ የጠላት ካምፕ በመግባት በጠላት ላይ ከፍተኛ ኪሳራ አርሰዋል። በዚህም 4 የሚደርሱ የጠላት ኃይል እስከ ወዲያኛው ሲሸኝ ቀሪዎቹ እግሬ አውጭኝ ብለው ፈርጥጠዋል። ሙሉ የጠላት ካምፑን የወገን ጦር በመቆጣጠር የጠላት ቁሳቁስና አልባሳትን እንዲሁም ሬሽን መማረክና ማቃጠል ተችሏል። ሌላው አናብስቶች የናሁሰና የብርጌድ የፋኖ አባላት ሲማዳ ገብርኤል ከተባለ ቦታ የጠላትን ሙትና ቁስለኛ አድርገውታል። ጠላት በገባበት ቀጠና ሁሉ በዘመቻ አንድነት መርህ እየተቀጠቀጠ ነው። ሌላው ንጹሃንን ታርጌት ማድረጉን የቀጠለው የድሮን ጥቃት በዛሬው ዕለት በጃዊ ወረዳ ጃሚ ሐላ ቀበሌ ባንዳ ኩሪ የጫነ ማርሴዲስ መኪና ላይ ጥቃት ተፈጽሟል። በዚህም 4 ንጹሃን ተሳፋሪዎችን የመታ ሲሆን መኪናው እስከ ጫነው ኩሪ አተር ሙሉ በሙሉ ተቃጥሏል ሲል የአማራ ፋኖ በጎጃም ጃዊ መተከል 4ኛ ክፍለ ጦር ህዝብ ግንኙነት ፋኖ ያዕቆብ ጌታሁን ገልጿል። በተያያዘም ሁለተኛ ቀኑን በያዘው ዘመቻ አንድነት የድምሰሳ ውጊያ የአማራ ፋኖ በጎጃም በአራት አውደ ውጊያዎች ድል ተቀዳጅቷል። በአማራ ፋኖ በጎጃም 1ኛ ክፍለ ጦር የጣናው መብረቅ ብርጌድና ታደሰ ሙሉና ብርጌድ፣ በ3ኛ ጎጃም አገው ምድር ክፍለ ጦር ቢትወደድ አያሌው መኮንንና ቢጉበኛ ብርጌድ በጠላት ላይ መብረቃዊ ጥቃት በመፈጸም ሙትና ቁስለኛ እንዲሁም ምርኮኛ አድርጓል። በዚህም ታደሰ ሙሉና ብርጌድ መራዊና ገርጨሽ ከተማ ውስጥ በመግባት ጀብድ የፈጸመ ሲሆን 50 የጠላት ኃይል የሞተ 60 ቁስለኛ 10 ምርኮኛ በማድረግ ጀብድ የተፈጸመ ሲሆን 2 ብሬን፣ 1 ስናይፐር፣ 20 ክላሽንኮቭና 1200 ጥይት ከመራዊ ከተማ ተማርኳል። ገርጨሽ ከተማ ላይ ታደሰ ሙሉና ብርጌድ ባደረገው ማጥቃት 31 የጠላት ኃይል የሞተ 17 ቁስለኛ በማድረግ ከተማ ውስጥ የነበረውን ጠላት ደምስሰዋል። የጣናው መብረቅ ብርጌድ በበኩሉ ከባህር ዳር በቅርብ ርቀት የምትገኘው መሸንቲ ከተማ በመግባት 20 የጠላት ኃይል የሞተ 32 ቁስለኛ በማድረግ ጀብድ የፈጸመ ሲሆን ባህር ዳር ከተማ አጠገብ በሚገኙት አየር ኃይልና መኮድ መከላከያ ኮንስትራክሽን ድርጅት ላይ ያነጣጠረ በዲሽቃ ማጥቃት 13 ልዩ ኮማንዶዎች ተደምስሰዋል። ባህር ዳር ከተማ የሚገኙት መኮድና አየር ኃይል ግቢዎችም ተደብድበዋል። በጎጃም አገው ምድር ክፍለ ጦር የቢትወደድ አያሌው መኮንን ብርጌድና አቤጉበኛ ብርጌድ ባደረጉት ጥምር ማጥቃት ቁጥሩ ያልታወቀ የጠላት ኃይል ዝህብስት በተባለ ቦታ ላይ በከበባ ተደምስሷል። ከድምሰሳ የተረፉ 10 የጠላት ኃይሎች እጅ ሰጥተዋል። የአማራ ፋኖ በጎጃም በሚያመርታው ዘሪሁን 13 በተባለ መሳሪያ ዝህብስት አካባቢ አንድ ቦታ ተሰብስቦ ሎጂስቲክ አከማችቶ ማዘዣ አድርጎት የነበረውን የጠላት ኃይል በጅምላ ተደምስሷል። በአጠቃላይ በዘመቻ አንድነት ዛሬ መጋቢት 11 ቀን 2017 ዓ.ም በተደረገው ዘመቻ እስካሁን 124 የሞተ 109 ቁስለኛ 20 ጠላት ኃይል የተማረከ ሲሆን 42 መሳሪያና 1200 ጥይት ተማርኳል። በዛሬው ውጊያ መራዊ፣ ገርጨሽ፣ መሸንቲ፣ ዝህብስት፣ መኮድና አየር ኃይል ግቢዎች ጥቃት የተከፈተባቸው የተፈጸመባቸው ቦታዎች ናቸው። በተያያዘም ዘመቻ አንድነት በወሎ ቤተ አማራ ተጠናክረው ቀጥሏል። በዚህም ዘመቻ አንድነት በወሎ ላሊበላ ከተማ መጋቢት 17 የአማራ ፋኖ በወሎ ቤተ አማራ ግዙፉ ላስታ ሳምነው ኮር ከጧቱ 12 ሰዓት ጀምሮ በላሊበላ ከተማ ታላቅ ተጋድሎ ሲያደርጉ ውለዋል። ጠቢባኑ የንጉስ ልጆች አሳምነው ጽጌ ግልገሎች በዘመቻ አንድነት ላሊበላ ከተማ ላይ የሰፈረውን የጠላት ጥምር ጦር ኃይል ለመደምሰስ ከተማውን በመቆጣጠር ታሪክ ሲሰሩ ውለዋል። በዚያ ወደ ውጊያ ሁሉም የኮሩ ክፍለ ጦሮች የተናበበ ትግል ያደረጉበት ሲሆን ጠላት ላይ የሳት በረዶ በማዝነብ የምትታወቀው ነበልባሉ የማረጉ ተማረ ክፍለ ጦር በላሊበላ ሆስፒታል ማረሚያ ቤትና ከተማ መሃል በአደባባይ በመግባት በተለ
በተለምዶ ውሃገን ተብሎ በሚጠራው ቦታ ላይ የነበረውን ከባድ ምሽግ በመስበርና መቆጣጠር ችለዋል። የማረጉ ተማረ ልጆች ነበልባሎቹ መሃል ከተማ አደባባይ በመግባት ከጠላት ጋር አንገት ለአንገት በመተናነቅ በጨበጣ ውጊያና ቦምብ እንደ ድንጋይ በመወርወር ጠላትን አፈር ዱቄት አድርገውታል። ቅንድብ የሚላጩት ቀጫጭኖቹ ያሳምነው ልጆች በዚህ መሃል ከተማ ውጊያ አንድ የሻለቃ ማዕረግ ያለው የመከላከያ አመራርን ጨምሮ በአንድ የፖሊስ አመራርን ግንባሩን ነርለው አሰናብተውታል። ተናዳፊዋ ተፈራ ማሞ ክፍለ ጦር፣ ተወርዋሪዎቹ ኃይሉ ከበደና እሸት ክፍለ ጦር የከተማዋን ሰሜንና ምዕራብ ክፍል ማለትም ከሲመኖ ሽምብርማና መካልት እስከ ሹምሃ ኤርፖርት ድረስ በመዘርጋት ጠላትን ሲያደባዩትና ሲወቅሩት የዋሉ ሲሆን ከፍተኛ ኪሳራም አድርሰውበታል። መብረቅ የሆነችው ተከዜ ክፍለ ጦር በከተማዋ ደቡብ አቅጣጫ በነ አኩቶላብ በመግባት ቻይና ካምፕ እየተባለ የሚጠራውን ዋናውን የጠላት እሳት ስታዘንብበት ውላለች። ሌላው የደጋው መብረቅ ጥራሪ ክፍለ ጦር በከተማዋ ምስራቅ አቅጣጫ በተለምዶ መረባር በሚባለው ቦታ ሰፍሮ የነበረውን ጠላት ምሽግ እስከሚለቅ ድረስ ባሩድ ስታዘንብበት ውላለች። ሌላኛው ዋንታ ባተ ክፍለ ጦር ከጋሸና ከተማ ተጨማሪ ኃይል እንዳይንቀሳቀስ ከጋሸና ወደ ላሊበላ የሚወስደውን ዋናውን አስፋልት በመቆጣጠር ዘግታ የዋለች ሲሆን በሌላ መስመር የኃይሉ ከበደ ቀዶች ሻለቃዎች ከሰቆጣ ወደ ላሊበላ ተጨማሪ ኃይል እንዳይንቀሳቀስ ባስከትማ በኩል ዋናውን አስፋልት ዘግተው ውለዋል። ውጊያው የሁሉም ክፍለ ጦሮች ተሳትፎ የተደረገበት ቢሆንም ሁሉም የተዋጊ ኃይላቸውን ሳይጠቀሙ ተጠባባቂ ኃይል በማስቀመጥ በአነስተኛ ሰው ኃይል ብቻ የተደረገ ነው። አጠቃላይ በዚህ ውጊያ ራሱን ጥምር ጦር እያለ የሚጠራው መከላከያ፣ አድማ ብተና፣ ሚሊሻ፣ ፖሊስ ጥርቅም በበኩል የሰው ኃይል ኪሳራ ከ30 በላይ የሞተ ከ50 በላይ የቆሰለ ከ10 በላይ የተማረከ ሲሆን በአጠቃላይ በሁሉም ክፍለ ጦሮች እጅ የገባ ከ42 በላይ የነፍስ ወከፍ ክላሽና ከፍተኛ ቁጥር ያለው ተተኳሽ በምርኮ ተገኝቷል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲል የአማራ ፋኖ በወሎ ቤተ አማራ የላስታ ሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያብን ገልጿል። ተጠናክሮ በቀጠለው ዘመቻ የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር 3ኛና 5ኛ ሻለቃ ወልዲያ ከተማ ዙሪያ ዋናውን የባህር ዳር መስመር አፍሪኬር እና ጉዶበር ላይ ታላቅ ጀብድ ፈጽመዋል። ላስታ ሳምነው ኮር ላሊበላ ከተማ ዘልቆ በመግባት እያደረገ ያለውን ከባድ ተጋድሎ ተከትሎ ጠላት በብዙ አቅጣጫ ተጨማሪ ኃይል ወደ ቦታው እያጓጓዘ ሲሆን ከራያ ቆቦ፣ መርሳና ወልዲያ የሚመጣውን በመዝጋት እንዳያልፍ በማድረግ ብሎም የጠላትን ኃይል ላይ በወሰዱት ያልታሰበ እርምጃ በርካታ ሙትና ቁስለኛ አስተናግደዋል። ጠላት በመድፍ ብረት ለበስና ዙ 23 የታገዘ ውጊያ እያደረገም ይገኛል። ከዚህ ጋር ተያይዞም ሰሞኑን ወልዲያ ከተማ የፈጸመውን የባንክ ዘርፊያ በዛሬው ዕለት ማለትም ሳንቃ ከተማ አባይ ባንክ ላይ 2 ማዳበሪያ ብር ዘርፎ በጋር መታየቱን የአካባቢው ነዋሪው ህዝብ ምስክርነት ሰጥቷል። በተያያዘም በተለያዩ ከተሞች ያሉ ባንክ ሰራተኞችና ማናጀሮችን እያሰራ ጥሬ ገንዘብ በወራል እየጫነ እየወሰደ ያለበት ሁኔታ ነው ያለውም ተብሏል። በሌላ ተጋድሎ ዞብል አምባ ክፍለ ጦር ቃኝ መጋቢት 11 2017 ዓ.ም ንጋት ራያ ቆቦ መንጃሎ ላይ ጠላትን በደፈጣ ሲያደባዩ ታርፍደዋል። በዘመቻ አንድነት ጠላትን በደፈጣ መምታት፣ ረፍት መንሳትና ማሰላቸት ተሰላጅቶ ሲገኝ በመደበኛ ውጊያ መደምሰስና መማረክ ተጠናክሮ ቀጥሏል። የአማራ ፋኖ በወሎ ቤተ አማራ በዘመቻ አንድነት የህልውና ተጋድሎም በዚህ መሃል ወርጌሳ፣ መሃል አምባና ሊብሶ ከተሞችን ተቆጣጥሮ በርካታ ድሎችን አስመዝግቧል። የአማራ ፋኖ በወሎ ቤተ አማራ ልጅ ኢያሱ ኮር ምስራቅ አማራ ኮርን 1 እና 2 በርካታ ኃይሎች እንዲሁም ልዩ ዘመቻ ሰሜን ወሎ ዞን ከወልዲያ ደሴ ዋናው መስመር የሚገኙ ወርጌሳ፣ መሃል አምባና ሊብሶ ከተሞችን በመቆጣጠር በመጋቢት 10 ንጋት ጀምሮ ከባድ ተጋድሎ ሲደረግ ውለዋል። በዚህ ዘመቻ አንድነት የህልውና ተጋድሎ በርካታ የጠላት ኃይል ሙትና ቁስለኛ የሆነ ሲሆን ከዚህ በተጨማሪም የብልጽግና የፖለቲካ የጸጥታ አመራር እንዲሁም የደህንነት መዋቅር ሙሉ ለሙሉ ፈርሶ አካባቢውን ለቆ ከፊሉ ወደ ወልዲያ ከፊሉ ወደ ደሴ ሸሽቷል። በዚህ ሰዓትም ጠላት ከወልዲያ ራያ ቆቦ በተጨማሪ ኃይል ወደ ስፍራው እያጓጓዘም ነው ተብሏል። ይህ በእንዲህ እንዳለ በማዕከላዊ ጎንደርና ደቡብ ጎንደር ዞን በተደረገ ውጊያ ፋኖ ትልቅ ድል መቀዳጀቱም ታውቋል። በማዕከላዊ ጎንደር ዞን ቆላ ወገራና በደቡብ ጎንደር አዲስ ዘመን በተደረገ ውጊያ የገዢው ቡድን ወታደር ካምፕ ከባድ የሆነ ሰብአዊና ቁሳዊ ውድመት ማስተናገዱን ለማወቅ ተችሏል። የአማራ ፋኖ አንድነት በጎንደር ስም በአርበኛ ኮማንዶ ያለው አዱኛ የሚመራው መብረቅ ክፍለ ጦር በአዲስ ዘመን ባደረገው ውጊያ የቡድን መሳሪያን ጨምሮ በርካታ የነፍስ ወከፍ ክላሽንኮቭ መሳሪያ ማርኮ መታጠቁም ታውቋል። በውጊያው በርካታ ቁጥር ያላቸው አገዛዙ ወታደሮች የተገደሉ ሲሆን አስከሬናቸው ከወደቀበት ተነስቶ ስርዓተ ቀብሩ አለመፈጸሙን የተነገረው። በዚህ ውጊያ ከተገደሉት በተጨማሪ በርካታ ቁስለኛ ወታደሮች ለሕክምና ወደ ደብረ ታቦር ሆስፒታል መወሰዳቸው
መያዛቸውም ታውቋል። በተመሳሳይ በቆላ ወገራ ከባድ ትንቅንቅ የተደረገ ሲሆን በዚህም የፋኖ አባላቱ ትልቅ ድል መቀዳጀታቸው ታውቋል። በዚህ አውደ ውጊያ መከላከያ መንገድ እየመሩ የነበሩ በርካታ ባንዳዎች መደምሰሳቸውን የተነገረው በቆላ ወገራ ብቻ ሳይሆን ጎንደር ዙሪያን ጨምሮ በጠዳና ማክሰኝትም ውጊያ የተካሄደ ሲሆን በዚህ የገዢው ቡድን ኃይል ላይ ከባድ የሆነ ሰብአዊና ቁሳዊ ውድመት ደርሶበት ወደ ኋላ መሸሹን ለማረጋገጥ ተችሏል ሲል የአማራ ፋኖ በአንድነት በጎንደር የመብረቆ ክፍለ ጦር ዋና አዛዥ አርበኛ ኮማንደር ያለው አዱኛ ተናግሯል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።